እኔ የእግዚአብሔር ልጅ ነኝ ብሎ መናገሩ ነው ዋናው አይሁድ ጋር ያስከሰሰው ማለት ነው። ራሱን ከእግዚአብሔር ጋር አስተካክሎ ስለምን እኔ እግዚአብሔር ነኝ ብሎ ይናገራል ብለው ነው አይሁድ የከሰሱት። አይሁድ ዝም ብለው አንድን አካል አንስተው የፈጣሪ ልጅ ነው ብለው እርሱ ደግሞ እንደ ፈጣሪ ይፈጥራል እንደ ፈጣሪ ያስገኛል ምናምን ብለው አይናገሩም። በነገራችን ላይ እንደዚህ አይነት እምነት የለም በእነሱ መጽሐፍ። ስለዚህ ሁለት የተጣረሰ ሐሳብን አምጣ አታስቀምጥ እንደ መጽሐፍ። ስለዚህ አይሁዶች እንዴት ነው ኡዘይርን የአላህ ልጅ ነው በሚለው ንግግራቸው ውስጥ ሊያስከሰሳቸው የሚችለው ነው ጥያቄ። ማስረጃ አምጣ ለዛ አመለኩት የሚል ማስረጃ አምጣ። ቁርአኑ ራሱ ብራዘር ሙፈሲሮቻችሁ ያንን አያምኑም። እንደገናም ደግሞ ያንተ ቁርአንም እንደዛ ብሎ አይናገርም። ስላመለኩት ነው አምላክ እንትን ልጅ ብለው ያዙት የሚል አንድም ቦታ አታመጣም። በነገራችን ልጅ መባሉ ነው አምልኮ ተብሎ እንደውም የተከለከለው። መዝሙር እኮ ሐዲሱን አሳየን እኮ መዝሙር አይደል? ያው በቂያማ ቀን ሐዲሱ እኮ የመሐመድ ማንን ነው የምታመልኩት ሲባሉ ምን ይላሉ? ኡዘይርን ነው የምናመልከው ይላሉ እኮ። ይሄ እኮ መሐመድ የተናገረው እኮ ረሱል ናቸው የተናገሩት አለይሂ ሰላቱ ወሰለም። ይሄ እኮ ውሸት ነው። በቂያማ ዛሬ እኮ አይሁዶች አሉ ነው እኮ የምልህ። አሁን ውሸት ነው የሚለውን ፕሩፍ ለማድረግ በቃ ይዘና ይስራ። አንተ ፕሩፍ ስለሌለ በቃ ከማል ከሌለ እኮ የለኝም ብለህ መዝሙርዬ ይዘና እኮ ነው እኮ እኔም እኮ ብያለሁኝ። ተናገር እሱን በቃ እንደሱ ይቻላል። አንዴ ሀቢብን ስማው። አንዴ ባይዘዌ እኛ ተፍሲርን ሳንጠቀም አስበብ ኑዙልን ሳንጠቀም ከቁርአን ብቻ መጠቀም እንችላለን። ለምሳሌ ቁርአን ራሱ ባይዘዌ ቁርአን ራሱን በራሱ ያፈርሳል። ግልጽና የተብራራ ነው ይላል። ቁርአን ራሱ ግልጽና የተብራራ ከሆነ ቃል በቃል እዛ ከተናገረ ቃል በቃል ብሏል ማለት ነው። አሁን እኔ ሁሌ የምናገረው ነገር አንድ ነገር አለ። አይሁዶች ክርስቲያኖች እንደዚህ አድርገዋሉ። ሊቃውንቶችና መነኩሳቶችን ተቀብለው አምልከዋሉ የሚለውን ክስ እኛ እንቀበላለን። እኛ ይህን ክስ እንቀበላለን፣ አድርገናል እንቀበላለን። ግን ክሳችን ትክክል የሚሆነው ወይም ክሳችን የሚጸድቀው አላህ ማስረጃ ይዞ ሲመጣ ነው። አላህ ሁሉን አዋቂ ነው ብለህ ከመሐመድ በፊት ሳይኖር ከመሐመድ በኋላ የመጣውን አካል ከመሐመድ በፊት ለነበረው ነገር ኤቪደንስ ሲያቀርብ ማስረጃ ከሌለ ያለ ማስረጃ የሚያወራ ከሆነ አምላክ ስለሆነ ብሏል የምንል ከሆነ ይሄኛ ወርድ ፋላሲ ነው። ዝም ብለህ እምነት ተቀበል ነው። ቆይ ስማኝ። አይ መቼም ቁርአን እንግዲህ እዚህ ጋር እንደዚህ ነው። አንዴ ስማኝ። ለዚህ ደግሞ ማጣቀሻ ይሄን አንብቡ እያለ እንዲሰጥ ነው የፈለከው? ለምን ቁርአን ግልጽና የተብራራ ነው ማለት አይደል? ግልጽና የተብራራ ነው እኮ። ግልጽና የተብራራ ነው ካለ እኮ እዛ ጋር ያለው ግልጽ ነው ማለት ነው። አላህ ብሏል ብሏል። ስለማለታችን ደግሞ አሉባልታ ወሬ ሰምቶ ነው አላህ እንደዚህ ያለው። ኢንፎርሜሽን ሰምቶ አሉባልታ ወሬ ሰምቶ ማለት ነው። ከማን ነው የሰማው? ብሏል ካለ ወሬ ይሰማል አላህ ማለት ነው። ወሬ ይሰማል። ከማን ነው የሰማው? ከሆነ ሰው ሰምቷል። ትክክል ካልሆነ ሰው ከማን ነው? ማን ያሰው? ከሆነ ትክክል ካልሆነ ሰው ሰምቷል። ለምን መሰል ያልኩ ትክክል ከሆነ ሰው ከሰማ ኤቪደንስ ማስረጃ ያመጣል። ግን አላህን የሰማው አልሰማም ብዬ ካንተ ጋር ልከራከርም። ሰምቷል ብሏል የሚል ቆይ ብሏል ብሎ ማስረጃ ወሬ ሲያወራ አላህ ሲናገር ሲከሰን ብሏል ነው እንደሚለው ብሏል ነው እንደሚለው ብሏል አይልም አሉ ነው እንደሚለው እኮ። አሉ ማለት ምን ማለት ነው? አሉ እያለ የሚነግርህ እኮ ስለ ራሳቸው ስለ እምነታቸው አይሁዶች እንደዚህ ይላሉ አለ እንጂ አይሁዶች እንደዚህ ይላሉ ይባላል አላለም እኮ። ይላሉ ብሎ የሰማው ከማን ነው? አላህ ኦልሞስት የአይሁዶች እምነት ነው። አላህ ሁሉን አዋቂ ነው፣ ያውቃል። አላህ ሁሉን አዋቂ አይደለም። አላህ ከማንም የሚሰማው ነገር አይደለም። ስማኝ፣ አላህ ሁሉን አዋቂ ነው በለ እዚህ ጋር ዝም ብለህ ማውራት። አላህ እኔ ያንተን ሐሳብ ደግፌ ሁሉን አዋቂ ነው ብዬ የምቀበለው ያሉበት ማስረጃ ሐኪም ምን አልከኝ? አላህ ሁሉን አዋቂ ነው ብዬ ካንተ ሐሳብ ጋር መስማማው ማስረጃ አላህ ይዞ ሲመጣ ነው። አሁን መታረም ያለበት አንተ ሳትሆን፣ አንተ ጥፋተኛ አይደለም፣ የእስልምና ተከታይ ሳይሆን መታረም ያለበት መጽሐፋችሁ ነው ወይም አላህ ነው መታረም ያለበት። ለማይሆን ነገር እያወራ ነው ብራዘር ማለት ጄፎር አንተ ማስረጃ ይዞ አላህ እኮ ይኸውልህ ስማኝ፣ ሪሰርች አይደለም እዚህ ጋር ይሄን ያልኩት ከዚህ አጣቅሼ ነው ይሄ ማስረጃ ይሄ ነው እያለ እንዲጠቅስላት ነው። ለምን እንደዋሸ ልንገርህ። አላህ ለምን እንደዋሸ ነግሮሃል። ቆይ አላህ ውሸታም እምነታቸውን ነግሮሃል።
ቆይ ስማኝ፣ ያንን የምታረጋግጠው በምንድን ነው? ምድር ላይ በወርደህ ባለው ነገር ነው። ቆይ ስማኝ፣ እንደማመጥ ከቁርአን ማስረጃ እየጠቀሰ የግርጌ ማስታወሻ እየጻፈ እንዲጽፍላት ቆይ ስማኝ፣ እሱም ይኸውልህ አላህ ይኸውልህ እንደሚዋሽ እነግርሃለሁ። በጀነት እኮ እሱ በቂዛ አርሽ ላይ ሆኖ እኮ ቁርአንን ይቀራል። ለምን? ስለሚረሳ፣ ለሚናገራቸው ነገሮች ስለሚረሳ መሰለኝ ቁርአን ይቀራል። የራሱ መጽሐፍ ያነባል አላህ። ኧረ ቢስሚከ ረቢ። ቆይ ስማኝ፣ ለምን መሰለህ? የመርሳት ችግር ይኖርበት አይዶን ነው አላውቅም፣ ግን እኛን ከሱ እኔ ነገርኩህ እኮ እኔ ክሴን እቀበላለሁ ብያለሁ። ነቲንግ ግን ችግር የለውም ክሴን በማለቴ ይቅርታ ጠይቃለሁ። ወደ አላህም ወደ ቀጥተኛው አላህ እመለሳለሁ፣ ወደ አላህ እመለሳለሁ። ግን አላህን የምቀበለው ነው ያላህን ሐሳብ ማሰርከው የምንፈልገው እሱ ነው። አላህ ወደ ቀጥተኛው መንገድ ይምራል። አላህ ወደ ቀጥተኛው መንገድ ቆይ ስማኝ፣ አላህ ቀጥተኛ መንገድ ነው ብዬ የምቀበለው ማስረጃ ሲመጣ ነው። ማስረጃ ካልመጣ ግን አላህ ጠማማ መንገድ ነው የሚመራው ብዬ ደግሞ እቀበላለሁ። ምክንያቱም ሱራ 14 ቁጥር 4 ላይ ጠማማም እንደሆነ ይናገራል፣ ቀጥተኛ መሆን እንደሆነ ይናገራል። ስለዚህ እኔ አሁን በአንድ ነገር እኔ እናንተ እንስማማ። ቁርአንን ትቀበላለህ አይደል? ያላህ ቃል ነው ብለህ 100% እቀበላለሁ። ኤግዛክትሊ ቁርአን ግልጽና የተብራራ ነው ብሎ የሚለውን አንቀጽ ትቀበላለህ አትቀበልም? ቁርአን ግልጽና የተብራራ ነው። አመሰግናለሁ። ስለዚህ ቁርአን በኋላው ምንም ስህተት የለበትም። በቃ ተግባብተናል። ቁርአን ስህተት የለበትም ካልክ ለተጠየቀው ነገር የስህተት እንደሌለበት መታረም ያለበትን ወይም እኛንን መታረም ያለበትን ወይስ ቁርአኑ ነው መታረም ያለበት? አሁን እዚህ ጋር ሁለት ነገር አይተናል ካንተ ጋር። እኛ ነው ያልተገነዘብነው ወይስ ቁርአኑ ነው ስህተት መስመር ስቶ ያለፈው? ሳንል ብሏሉ ብሎ ተናግሮ ነው ወይስ ብለን ነው ብሏሉ ብሎ የተናገረው? አድርገን ነው ብሏሉ ብሎ የተናገረው? ለዚህ ብቸኛ አማራጭ ምንድነው? ማስረጃ ማምጣት ነው። ለምን? አሁን እኛ በ21ኛው ክፍለ ዘመን ስላለን የሚመረምር ትውልድ ነው ያለው። ስለዚህ አሉባልታ ወሬ ሳይሆን እኔ አሁን ቻሌንጅ እንዳላረክ ቅድም የተናገርኩ ነገር ስላለ ማለት ነው። እኔ አላቅም ብላል። ሳታቅ ደግሞ አንተ አላህ መከተል መመርመር አለብህ እኮ መመርመር አለብህ። አላህ የሰውን ሃይማኖት ለምን ያንቋሽሻል ብለህ እኔ ልጠይቅህ። ኡስታዞችን ስትጠይቅ አላህ እውነት የሰውን ሃይማኖት እያንቋሸሸ ነው ብለህ ጠይቅ። ለምን ያንቋሽሻል? አላህ የሰውን ሃይማኖት አላንቋሸሸ። አንቋሿል። ለምሳሌ ሱረቱል ተውባ ስማኝ፣ ሱረቱል ተውባ 28 ላይ እርኩሶች ብሎ ይሳደባል አላህ። ለምን ይሳደባል? አንቋሸሽ አይደለም ታዲያ እርኩስ ብዬ አይደለም እርኩስ ብዬ እየሰድብህ እየረገምኩ ነው እየመረኩ ነው። ምን ይላል? አንብቦ እስቲ አንቀጹን አሁን እኮ እንደዚህ ካልካውን ደብል ስታንዳርድ ልንሄድ ነው። መጽሐፍ ቅዱስም ላይ ብትሄድ ኦልሞስት በአላህ ይካዱ በፈጣሪ ይካዱ መጽሐፍ ቅዱስ ላይ ስማኝ፣ የተረገሙ እንደሆነ መጽሐፍ ቅዱስ ላይ የሰው ሃይማኖትን እንደማመጥ መጽሐፍ ቅዱስ ላይ ሙስሊም የሚል አታመጣም። የሌላን እምነት ሲጠራ አታመጣም። ሙስሊም የሚል አለመምጣት እኮ አይደለም። በአላህ የካደ እስከሆነ በአላህ የካድን በፈጣሪ የካዱ ሰዎችን ኦልሬዲ እርኩስ እንደሆኑ ከእውነተኛው መንገድ ያፈነገጡ ጠማሞች እንደሆኑ ይሄ ሐቅ ነው እንጂ ስድብ ወይም ማንቋሸሽ አይደለም። ዲቃላ ክርስቲያኖችና አይሁዶችን ጠርቶ ለዐነሁሙላህ ሲል ይሄ ስድብ አይደለም። ለምንድን ነው እንደዛ የተባሉት? እኔ እያልኩ ያለሁት ትክክለኛውን መንገድ ስለተው ነው። ቆይ ስማኝ፣ እኔ እያልኩ ያለሁት ክርስቲያን ብሎ እየተጠቀመ እያልኩ ነው። ክርስቲያን ብሎ ለምን ይጠቀማል? ክርስቲያን ብሎ አላህ እኔ በድንጋይ ባላምን አላህ አምላክ ከሆነ ባይዘው እኔ ክርስቲያኖች ናቸው እኮ ስማኝ፣ ለኔ ይኸውልህ አንድ ጥያቄ አለ። ለምሳሌ ሱራ 14 ላይ ምን ይላል መሰለህ? የሚሻውን ያቃናል የሚሻውን ያጣማል የሚል ማለት ምን ማለት ነው ይላል? ለምንድን ነው የሚሻውን ያጣማል የሚሻውን ያቃናል ማለት የሚሻውን ይመራል? አዎ ምን ማለት ነው? ይሄን ፍታልኝ። አላህ የሚሻውን ያቃናል የሚሻውን ያጠማል ማለት ይሄ ምን ማለት ነው? ግልጽ እኮ ነው። ምን ማለት ነው? ግልጽ ማለት ንገረኝ። የፈለገውን ደግሞ ያጠማል። እሺ እኔ አላጣሞኝ ነው ካፊር የሆንኩት? ኦኬ በጣም ጥሩ። አሁን ይኸውልህ እሱ ጋር ምን መሰለህ፣ አሁን ይሄ ሲባል አላህ የፈለገውን ያጠማል የፈለገውን ይመራል ማለት አላህ ሁሉን ቻይ ነው። ኤቭሪቲንግ ምድር ላይ የሚሆን ነገር ሁሉ በአላህ ፍቃድ ነው የሚሆነው ማለት ነው። ስለዚህ አጣሞኛል። ነገር ግን አሁን አንተ በራስህ ፍቃድ ነው የጠመምከው። የሚሻውን እኮ ነው የሚለው የሚሻውን እኮ ነው የሚለው። ከሐዲስም ላመጣልህ እችላለሁ። እኔ በአባቴ ወገን ሳለው ጠማማ አድርጎ እንዳፈጠረኝ አዳምጠኝ። ቆይ ይኸውልህ አዳምጠኝ። الذين جاهدوا فينا لنهدينهم سبلنا እነዚያ በእኛ መንገድ ላይ የሚታገሉትን ሰዎች መንገዳችንን እንመራቸዋለን ይላል። ስለዚህ አላህ
ለምራቻ ልቡን የከፈተ ወደ እውነት ለመሄድ የተዘጋጀን ሰው አላህ ይመራዋል። አልጠየኩም። እሱን ያልጠየቁን አትመልስ እኮ አላህ ጠማማ የሚፈልጋቸው ለመምራት የሚፈልጋቸው ሰዎች እንደዚህ አይነት ሰዎች ናቸው። የሚፈልገውን የሚሻውን ያጣማል የሚለውን ብቻ ፕሩቭ አድርግልኝ ብሮ። ኤኒዌይስ ይሄ ማለት ያንተን ነፃ ፍቃድ ይነጥቃል ማለት ሳይሆን የሚያጣማ ማን ነው? አጣማሚው ማን ነው? ኦፍ ኮርስ አላህ የሚሻውን ያጣምማል። ስለዚህ አላህ አያጣምም ሰውን? አላህ ያጣማል አይጣምም? አላህ ነው። ነገር ግን ለመመራት ግን አትበል። ይሄን ብቻ መልስልኝ። አንተ ለመጣመም የተዘጋጀ ኦ ማይ ጋድ ለምን ሌላ ቦታ ተሸሸለ? አንተ ለመጣመም የተዘጋጀ ከሆንክ ያጣምምሃል። ለመመራት የተዘጋጀ ከሆንክ እኔ እንደዛ እኔ ለመጣመም የተዘጋጀው ነኝ። ከዛ መጥቶ አጣመመኝ። እንደዛ ከሆነ በእኔም ስህተት አላህ ተጠያቂ ይሆናል። እንደዛ አልጠየኩም ብሮ። ያም ራሱ ከሆነ አላህን ዝቅ ያደርግባል። አላህ ያንተ ንግግር ራሱ ከሆነ እኔ ለመጣመም ዝግጁ ኮንኩኝ፣ አላህ መጣና አጣመመኝ። መመለስ ሲገባው አጣመመኝ። ተመለስ ልጄ ወደ ጀሃነም የምትሄደው እኔ ፈልጋለሁ ማለቱ ሲገባው መጣና አለህኩ። እሱንም አለህኩ። እሱንም አላለኝ። ነብይ እዚህ ጋር እኮ አላለም። እዚህ ጋር አላለም። ይሄኛው አንቀጽ ቆይ ስማኝ እሺ። አጣመመኝ። እኔ ለመጣመም ሐሳቡ አለኝ። አላህ እኔን ከመመለስ አጣመመኝና ካፊር አደረገኝ። በዚህ ሐሳብ ትስማማለህ? እኔ ወንድም አሁን ይኸውልህ የማይሆን ነገር ነው። ራስህ በተናገርከው እኮ ነው ያልኩህ እኔ። በነገራችን ላይ ከማል ሀቢብ የጠየቀህ እኮ ትክክለኛ ነው። ከመመለስ ይልቅ አጣሞ ሲኦል መክተት ለምን አስፈለገው ነው። መመለስ እየቻለ ለምንድን ነው የሚፈርድበት? እንደዛ አጣሞት። ለምሳሌ አሁን አንተ ልጅ ከማልዬ አንተ በጣም የምትወደው ልጅ ማለት ነው የሆነ መንገድ እየሄደ እየመከርከው አልሰማ ብሎ ወደ ገደል ውስጥ የሚገባ ከሆነ የራሱ ጉዳይ ብለህ ጭራሽ ገፍትረህ ነው የምትከተው ወይንስ የቻልከውን የአቅምን ታግለህ ከገደል ትመልሰዋለህ? አንተ ሰው ነካ ሰው ሆነ ርራሄ የሚባል ነገር አለክ። የፈለገ ቢያናድድክ የገዛ ልጅ ገደል ሊገባ ቢል አትተውም፣ ታግለህም ትመልሰዋለህ። በዛ ልክ እኛን የፈጠረ ከሆነ ለምንድን ነው እኛን ወደ ገደል አለገው? እሱ እኮ መክተት ብቻ አይደለም ገፍትሮ መወርወር ጭምር እኮ ነው። ወደ ገደል አልከተት። ወደ ገደል የገባው ራስህ ነህ፣ ባለማመንህ ነው ወደ ገደል የገባው። እርግጠኛ ነህ? እርግጠኛ ነህ? ካሚል እርግጠኛ ነህ? አላህ መጽሐፍ ልኮልሃል፣ ነብይ ልኮልሃል። ሊከፍትልኝ ሰው አንድ ቁጥር ጻፍ። የኔ ያ ትልቁ አካውንቴ በሪፖርት ስለዘጉት ጋይስ፣ አንድ ሰው ይክፈትልኝ፣ የሚከፍትልኝ ሰው ካለ አላህ ራሱ በራሱ አሁን ምን አለ? ነፃ ፍቃድ የሚባል ነገር አለ። ላሰማችሁ። እሺ እሺ። ሩሃማ ይቅርታ። ሰላም ለእናንተ ይሁን። አዳሚ መክፈት አትችልም? ማስረጃ እኔ ጋር ውጭ ነው ያለው። ሌሎች ያስገቡ። አንድ ቁጥር ጻፉልኝ ጋይዝ፣ መክፈት የምትችሉ ብቻ። ልዮ አለክ። እኔ ደግሞ ኔትወርክ ማስረጃ መክፈት የሚችል ሰው አለ? ያቡን አስገብልኝ። ኦኬ ኪዱ መታለች። ቆይ እስቲ ኦኬ ኪዱ ካሚል የተናገርከው ነገር እንዳትረሳ። ምን ብለን የተናገርከው ሰው በራሱ ፍቃድ ነው አማማም የሆነው ብለኛል አይደል ካሚል? ወጡ እንደ ልጆቹ እኔ ራሱ ካሚል ተመለሳ። ካሚል አለክ? ሰው በራሱ ፍቃድ ነው ጠማማ የሚሆነው። በእስልምና እንደዚህ አይነት የሚል አስተምሮ በፍጹም የለም። ስለ ቀድር የለም። ይሄ ፎልስ የሆነ አስተሳሰብ ነው። ያ ላኪ ወይ ላኩና ላስገባችሁ ገስት ላይ ወይ እዚህ ውስጥ ያላችሁ መክፈት የምችሉ ካላችሁ ክፈቱ። ልክፈትላችሁ አንድ ጊዜ አልቆይ ንገረኛ ሀቢብ። ቆይ ካሚል ካለ ነው ካሚል። እሺ ለማንኛውም ክፈቺ። እሺ ሳይ ሙስሊም 2662 ሲ ክፈችልኝ። ካሚል አለክ? እኔ እኮ አንዳንዴ እኔ ባይዘዌ ብትመረምሩ እንዲህ ዝም ብላችሁ በደመ ነፍስ ሰላት ባሰግዱ ቁርአን ባትቀሩ
ዝም ብላችሁ አላህ ምን አይነት አምላክ ነው ብላችሁ ገጸ ባህሪውን ብታዩ የአላህ ምንነትና ማንነት በቀላሉ ትለያላችሁ። ግን መስጊድ ውስጥ እየወሰዳችሁ አደነዘዟችሁ። በቋንቋችሁ እንዳይገባችሁ አድርጎ በአረብ ደበቁባችሁ። እንዴት አላህን ታገኙታላችሁ? ሳይ ሙስሊም ወጥቷል። እሺ ለማንኛውም ሳይ ሙስሊም 2662 ሲ መሰለኝ አይ ቲንክ እንደዛ 2662 ሲ አርጊው እሺ ሲ ስለ ቻፕተሩ ምን ይላል? ከላይ ጀምሮ ዝቅ አድርጊልኝ፣ ወደ ታች ሳይሆን ወደ ላይ አድርጊልኝ፣ ወደ ላይ አሁንም አድርጊው። አይ ልክ እንደዚህ መልሹ፣ ወደ ታች ወደ መጀመሪያው ማለት ነው እኮ። አሁንም ዝቅ አድርጊው፣ አሁንም ዝቅ አድርጊው። አዎ እችኛዋን ቻፕተር ይሄ ቻፕተር የሚናገረው ምንድን ነው? ዘ ሚኒንግ ኦፍ ኤቭሪ ቺልድ ስለ አንድ ህፃን ነው የሚናገረው። ምክንያቱም የህፃን የተናገረበት ስለምንድን ነው? ፕሮን ኦል ሴጣን ኦፍ ፊቸር ስለ ፊቸራሊቲ ሲናገር አንድ ሰው በአባቱ ወገብ ሳለ አላህ አስቀድሞ እንደሚቀድርበት ነው የሚናገረው። አያችሁ አይደለ? በአባቱ ወገብ ሳለ አስቀድሞ ያ ልጅ ባይዘዌ ትልቅ ሆኖ ወጣት ነው ከተባለ በራሱ ፍቃድ ነው እንላለን። ይሄ ልጅ ግን ምንም አያውቅም። በአባቱ ወገብ ሳለ አስቀድሞ እንደቀደረበት ነው የሚናገረው። ለበበላችሁ ይሄ ራሱ የሚናገረው ስለ አንድ ህፃን ልጅ። ኦኬ መልሽ ወደ እንትኑ ቀድር ማለት ነው። ቀድር ማለት በእስልምና ይሄን ይመስላል ማለት ነው። ኦኬ እሺ ምን ይላል? ዝቅ አድርጊው። አዎ እዚህ ጋር ምን ይላል? ልብ ብላችሁ አይሻ ናት የመሐመድ ባለቤት የሆነችው አይሻ፣ ትንሿ ሚጢጥየዋ የሆነችው አይሻ እሷ ናት የዘገበችው። ምን ብላ ተናገረች? አንድ ህፃን ልጅ ይሞታል። ሲሞት ለመሐመድ ትነግረዋለች። ምን ብላ ትነግረዋለች? አይሻ ዘ ማዘር ኦፍ ብሊቨር ሳይድ አላህ ሜሴንጀር ኦፍ ዊስ ኮልድ እያለች ሲናገር ምንድነው የምዕመናን እናት አይሻ እንደተናገረችው ያለ መልእክተኛ የጠሩት የእርሷን ልጅ የቀብር ስላት ስግደት ላይ ሲገኙ ነው አይሻን ጥያቄ የጠየቀችው መሐመድን። የሆነ ልጅ ሞተዋል፣ ሁለቱም ለቀብር ሄደዋሉ መሐመድና አይሻ። ከዛም በኋላ ምን ትለዋለች? ሲዝቅ አዎ በቃ ራሱ አላህ ዘ ሜሴንጀር ኦፍ ሃፒነስ ኦፍ ዘ ቺልድ ምን ይላል እዚህ ጋር? ልብ ብላችሁ ስሙ። የአላህ መልእክተኛ ሆይ ይህ ከጀነት አፍ የሆነው ህፃን ልጅ ምንም ኃጢአት አልሰራም እና ወደ ጀነትን የሚገባ ትለዋለች። ዝቅ ወደ ላይ አድርጊልኝ። ከዛም በኋላ ብዙም ብዥ እንደሱ አድርጊልኝ። ወደ ጀነትን የሚገባው ይሄ ልጅ አይደለ ምናም ብሎ ትነግሯለች መሐመድን። ከዛም መሐመድ ምን ይላታል? ብዥ እያለብኝ ነው፣ ሀሳቡን ልንገራችሁ፣ እየታየኝ አይደለም። ወደ ጀነት ነው የሚገባው ይሄ ልጅ ምናምን ተብሎ ሲጠየቅ መሐመድ ምን ይላል? ይሄ ልጅ ወደ ጀነት ይገባል ማለት አንችልም አላት። ምክንያቱም ወደ ጀነት ነው የሚገባው። ለምን እንዴት እንዲህ ትላለህ? ልጁ እኮ ኃጢአት አልሰራም፣ ምንም ክፋት አልሰራም፣ በሕፃንነቱ ነው የሞተው፣ እንዴት ጀሃነም ይገባል ብሎ ሲጠይቃቸው ምን ይላል ብላ ስጠይቀው ምን አለ መሐመድ? ገና በአባታቸው ወገብ ሳለ ፈጥሮ አንዱን ለጀሃነም አንዱን ለሲኦል አድርጎ አላህ ገና በአባታቸው ወገብ ሳለ ፈጥሯል ብሎ ይነግረው። እዛ ጋር ምን እንደሚል ታውቃላችሁ? who are to go the hell he created them from whale እያያችሁ አረልታች ያለውን እዛ ጋር የሚለውን ቃል በቃል እዛ ጋር ምን ይላል? ቃል በቃል አላህ በአባታቸው ሄልና where you eat there the father in learn አያችሁ በአባታቸው ወገብ ሳለ አስቀድሞ ለጀሃነም መውቀስ ሳይሆን ቅድመ ውሳኔ ነው። ቅድመ ውሳኔ ነው። እዚህ ጋር ሐዲስ የሚናገሩ ልጁ ባይዘው ጀሃነም ነው የገባው ይሄ ብላቴና። ለምን? አላህ በአባቱ ወገብ ሳለ አስቀድሞ ስለፈጠረው። እዚህ ጋር ምንድነው የምናየው? አላህ ያጣማል ስንል ሱራ ልብ ብላችሁ ይሄ ብላቴና
አላህ አጣሞት ነው ጀሃነም የከተተው እንጂ ልጁ በፈቃደኝነት አይደለም ጀሃነም የገባው። ምንም ጥፋት ሰርቶ አይደለም። ምንም ማቀም ብላቴና ምንም ጥፋት አልሰራም። ግን አስቀድሞ አላህ ክሬት አድርጎ ፈጥሮታል ለጀሃነምና ለጀነት። በእስልምና ውስጥ ነፃ ፈቃድ የሚባል ነገር የለም። ነፃ ፈቃድ የሚባል ነገር የለም። ለዚህ ነው እዚህ ጋር እየተናገርን ያለ ነው ምንድነው ሱራ 14 ቁጥር 4 ላይ መልሺ አላህ ያጣማል። እንዴት እንዳጣመመ በብዙ ቦታ ማየት እንችላለን። ግን አንደርስታንድ ለምታደርጉ ሰዎች አላህ ያጣማል። በደንብ ስሙኝ። ከመልእክተኛው ማንኛውም ለነሱ ያብራራላችሁ ዘንድ በወገኞች ቋንቋ እንጂ በሌላ አልገባኝ። አላህ የሚሻውን ያጣማል፣ የሚሻውን ምን ይላል? ያቃናል። አላህ የሚሻውን ያጣማል፣ የሚሻውን ያቃናል። አላህ የፈለገውን ያጣማል፣ የፈለገውን ያቃናል። ያ ማለት ምን ማለት ነው? ለሰው ልጆች ሁሉ ፍቃድ የሚባል ነገር አልሰጠም። ለሰው ልጆች ሁሉ ፍቃድ የሚባል ነገር አልሰጠም። ስለዚህ ምንድነው በራሱ ፍላጎት ብቻ የሚንቀሳቀስ ምንድነው አንድ አካል ነው። ሰው ምን ይላል? በራሳቸው ወንጀል አንደርስታንድ አድርጉ። በራሳቸው ወንጀል ሰዎችን የሚከስ በራሳቸው ወንጀል ሳይሆን በራሱ ፍቃድ። እኔ አሁን አስቡኝ፣ እኔ የራሴ የሆነ አካል ኖሮኝ ራሴ አጥፍቼ ልጄን እንዴት እቀጠዋለሁ? ራሴ ሰርቄ ልጄን እንዴት ሂድና ስረቅ ብዬው ልጄን እቃ ይዞልኝ መጥቶ ልጄን እንዴት እቀጠዋለሁ? ጋይስ እንዴት እቀጠዋለሁ? ግን አላህ ምንድነው የሚያደርገው? ራሱ አጣምቦ ሰውየው ጠማማ ሆኖ ስለተገኘ ምን ያደርገዋል? ራሱ አላህ ምን ያደርገዋል? ይቀጠዋል። አዱ ሽሬስ ይሄ ነገር ልክ ነው ብላችሁ ታስባላችሁ? ልክ ነው ብላችሁ ታስባላችሁ? እነሱ ምንድነው የሚሉት? ኢልቢስ ነው ያጣመመኝ ይላል። ኢልቢስ ግን ባይዛው ኢልቢስ ራሱ ለማጣመሙ ስናይ በጀነት ውስጥ ኢልቢስን ያጣመመው ራሱ አላህ ነው። ቁርአኑ ራሱ ይናገራል። ኢልቢስን ያጣመመው ራሱ አላህ ነው። ለምሳሌ ሱራ አሁን ለምሳሌ ሱራ 4:119 ክፈችልኝ። እንዴት ነው ሱራ 4:119 ወይም ሱረቱ ኒሳ 119? በጣም በሚያሳፍረው መልኩ አላህ ምን ያክል በእውቀት እንደተገደበ ማሳየት ችለናል። አላህ ምን ያክል ለሰው ልጆች ያለውን አመለካከት ያለ ማስረጃ ሐሜተኛ እንደሆነ አይተናል። በወሬ ብቻ የሚጓዝ በወሬ ብቻ የሚነዳ አምላክ እንደሆነ አይተናል። በወሬ ብቻ የሚነዳ አምላክ 19 ላይ እስቲ ምን ይላል? በእርግጥ አጣማቸዋለሁ ከንቱን አስመኛቸዋለሁ። እስቲ አንብቢልኝ አንቺ መዲ ድምፅ ከተመቸሽ። እኔ በደንብ ቢዚ እያለ በእርግጥ አጣማቸዋለሁ ከንቱንም አስመኛቸዋለሁ አሳቸዋለሁ የእንስሶቹን ጆሮዎችን ይተለተላሉ። አሳዘኛቸዋለሁ። የአላህ ፍጥረትን ሰይጣን ረዳት አድርጎ የሚይዘው ግልጽ ከአስረትን በእርግጥ ከሰርን። ምንድነው? እኔ የአማርኛው አይገባኝም። እሺ ይሄ የሚናገሩ ምንድን እንደሆነ ልንገራችሁ። በእርግጥ አጣማቸዋለሁ። ሻም ቢልኝ ሮማን እኔ ታይሻለንች አታንቀሳቅሹ። ቀጥለሽ ቆይ። በእርግጥም አጣማቸዋለሁ። ታያከ ዝቃር እሺ። በእርግጥም አጣማቸዋለሁ ከንቱንም አስመኛቸዋለሁ አዛቸውንም የእንስሶችን ወደ ጎን ወደ ዘን ጆሮአቸው ይተለተላሉ። አዛቸውምና የአላህን ፍጥረት ወደ ጎን ይለውጣሉ፣ ያለውን ይከተላሉ። ከአላህም ሌላ ሰይጣንን ረዳት አድርጎ የሚይዘው ግልጽ ከስረት በእርግጥ ከሰረ። ከአላህም ሌላ ሰይጣንን ረዳት
ከአላህ ሌላ ሰይጣን ረዳት አድርጎ የሚይዝ ሰው ጌታ ኮመንቱን ተይዝም ብለሽ እንትን ከአላህ ሌላ ሰይጣን ረዳት አድርጎ የሚይዝ ሰው ግልጽ ክስረትን ወደ መጨረሻው በእርግጥም ከሰራ ይላል። ግልጽ ነው ሀቢቢ። በቃ ዋናው ምንድነው ፖይንታችን? ኢልቢስ ያጣማላ ሰይጣን ያጣማላ አይደለ? ከሰራ አይደለ የሚለው ኢልቢስን ያጣመመው አስቀድሞ ማን ነው? አላህ ነው። አላህ አጣሞት ራሱ በራሱ ምን ይላል? ሰይጣን የተከተለ ግልጽ የሆነ ክስረትን ከሰረ እያለ አላህ ይናገራል። ሶ እዚህ ጋር ዋናው ፖይንት ሳረጋግጥላችሁ በእርግጥም አጣማችኋለሁ ከንቱ አስማኛችኋለሁ የሚለውን ያን የተናገረውን ኢልቢስ ማን አጣሞት ነው? እሱ ማጣመም የጀመረው ጥመትን የተቀበለው ከማን ነው? ከራሱ ከፈጠረው ከአላህ ነው። ከራሱ ከፈጠረው ከአላህ ከሆነ ኢልቢስ ተጠያቂ አይሆንም። ያከሰረው ተጠያቂ ኢልቢስ አይሆንም። ተጠያቂ ማን ነው? ራሱ አላህ ነው። የዚህ ሁሉ ባለቤት የዚህ ሁሉ ጠንሳሽ ባለቤት አላህ ነው። ስለዚህ እኔን ዋናው ወደ ቅድሙ የተመጣው ወደ አናሷበት ፖይንት ሲመጣ እኔ ወደ ዋናው ፖይንቴ አጣመዋለሁ ካለ እኔን ካጣመመኝ አጣሙኝ ካፊር ካደረገኝ ካፊር አድርጎኝ ደግሞ ያን እምነት አምኜ የምከተል ከሆነ መጣና አላህ ያጥፋ ብሎ እኔ ሊሰድበኝ አይችልም። ሲጀመር እሱ ካጣመመኝ ተጠያቂ የሱ መጀመሪያ አላህ እኔን ከማጣመሙ በፊት አመለካከቱ መቀየር አለበት። እኔ የምከተለው እምነት እንደዚህ የሚቀናበት ከሆነ ቀንቶበት ከሆነ አይ ወደ ዘንድቴ አልፈልግም እቀናለሁ ሊል ይገባል። ለክብሬ እቀናለሁ፣ ለክብሬ እንትን እላለሁ። ስለዚህ በክብሬ አልደራደርም፣ ወደ እኔ ህይወት ወደ እኔ መንገድ ተመለስ ሊለኝ ይገባል። ራሱ አጣሞኝ ወደ ካፊሮች ከቶኝ እዛ ከቶኝ መጣና አላህ ሱረቱል ተውባ 9 ላይ 30 ላይ 31 ላይ 28 ላይ ስታዩት እንዳለ የስድብ ናዳ ነው በእኔ ላይ ያወረደው። ለምን? ማን ስለሆነ? ራሱ ካጣመመኝ የራሱን አመለካከት መቀየስ ሲኖርበት እኔን ባጣመመው እኔ ምንም በማላውቀው መንገድ መጥቶ አላህ ለምንድን ነው እጁን በእኔ ላይ የሚቀስረው? ስለዚህ አላህ መታረም አለበት ወይም አንቀጾቹ መቀደድ አለባቸው። እኔ እስልምና ወደ እስልምና የምመጣው ከሆነ ራሱ አጣመሚ የሆነው አላህ የማጣመምን አስተሳሰብን ከአይምሮ ውስጥ ማውጣት አለበት። ምክንያቱም ሰዎቹ እያፈነገጡበትና እስልምናን እያፈረሱበት ስለሆነ። ለምሳሌ ጠማሞች ናቸው፣ ካዲዎች ናቸው የእስልምናን ገበና እያጋለጡ ያሉት፣ የአላህን ውሸት እያጋለጡ ያሉት። ማን? ራሱ በራሱ አላህ በራሱ ላይ ጉድጓድ ቆፈረ፣ እኛን አጣመመና የራሴን እምነት ራሴ አድርጌ እመራለሁ ሲል የተጣመሙ ሰዎች አላህ ውሸታም ነው ብሎ ተናገሩ። ማስረጃ ሲጠየቅ ማስረጃ መጡ። ስለዚህ አላህ ምን አደረገ? እኛን መጣና በመጽሐፉ አንቀጽ ሰደበን ማለት ነው። በስድብ ሰው አይመለስም። ሲጀመር በስድብ ሰው አይመለስም። አላህ ስለተሳደበ እኛ ወደ ቀጥተኛው መንገድ ነው ወደ ተባለው አንመለስም። ስነ ምግባር ከሌለው አንድ ፈጣሪ ያተባለው አካል ስነ ምግባር ከሌለው አስተሳሰቡ ልክ ካልሆነ እንዴት ነው ትክክለኛ መንገድ የሚመራኝ? እየሰደበ እንደ አህያ የረገጠኝ ነው ወደ ቀጥተኛው መንገድ የሚመራኝ? አንተ ዲያቆንና መሎክሳትንና ሊቃውንቶችን አማልክት አድርገህ ይዛል ብሎ ያላረኩትን አድርጋል ብሎ እየከሰሰኝ ነው ወደ ቀጥታ መንገድ የሚመራኝ? እንደዚህ የዋሸ ወደ ቀጥተኛ መንገድ የሚመራኝ ከሆነ ለነገ ዋስትናዬ ምን ለነገ ህይወቴን ምን ዋስትና አለኝ? ነገ ጀነት ስገባ መልካም ሰርቼ ጀነት አትገባም ብሎ ጀሃነም ቢከተኝስ ምን ማረጋገጫ አለኝ? ያላልኩትን ያላደረግኩትን አድርጋል ካለኝ እሱን አምኜ ደግሞ ተከትዬ መልካምን ነገር ሰርቼ መልካም ነገር አልሰራም ብሎ ጀሃነም እንደሚከተኝ በምን ዋስትና አለኝ? አያችሁ አይደለ? አላህ ታማኝ አይደለም የምንለው ለዚህ ነው። እስልምና ውስጥ ያለው አመልኮት ትክክል አይደለም የምንለው ለዚህ ነው። ቀጥታ ጀሃነም የሚከት አላህ ስሜታዊ ይሆናል። የራሱን ፍቃድ ብቻ ነው የሚፈጸመው። የሰውን ስሜት አይረዳም። የሰውን ፍቃድ የሚባል ነገር አያውቅም። ዝም ብሎ ቀጥተኛ ነው በራሱ ሙድ። ሲፈልግ ያጣማል፣ ሲፈልግ ያቃናል። ከዛ ምን ይላል መሰላችሁ? እኔ ግድ የለኝም ይላል። ደንታቢስ ነው አላህ። እኔ ደንታቢስ ለሆነ አካል አልገዛም፣ አንገዛም። ስለዚህ አመለካከቱ መቀየር ያለበት መጀመሪያ ያለ አመለካከት መታረም አለበት። ይሄ እንደ እስልምና አስተምሮ ዋናው መስራች የሆነው መሐመድ ቢሆንም በዛ መካከል ውስጥ እነ ከዲጃና ወረቃ ቢሳተፉ ግን መስተካከል ያለበት ማን ነው? አላህ ነው። አላህ ካልታረመ ህዝቡ አይታረምም ብለን ነው የምናምነው እኛ ክርስቲያን አማኞች። ህዝቡ እንዲህ ብሎ እኛን የሚሰድቡን አላህ ተሳደቡ ብሏቸው ነው። መሪያቸው ስለተሳደበ ህዝቡም ተሳደበ። መሪያቸው ለኛ ንቀት ስላሳየ ህዝቡም እኛ ናቀን።
እገላችኋለሁ ብሎ እኮ የሙስሊም ማህበረሰብ እኛ ላይ የሚዘቱት እኮ ከአላህ ሰምተው ነው። ከአላህ ሰምተው ነው። ስለዚህ አላህ ምንድን ነው አንደበቱን መግታት አለበት። የተገራ አንደበት ሊኖረው ይገባል። ከአምላክ ይጠበቃል ጋይስ፣ ከአምላክ ይጠበቃል። ዝም ብሎ ወሬ ደግሞ አሉባልታ። አምላክ እኮ ሁሉን አዋቂ ነው። አንዴ የወደፊቱን ያውቃል። አላህ ግን ሐሜት ይሰማል። ወሬ ቡና ሲያፈሉ ይሰማና አንቀጽ ያወርዳል። ለምሳሌ አንቀጽ ካወረደላቸው መካከል ውስጥ መሐመድ ቀጥ ብሎ መሐመድ ምን ያደርጋል? ተደብቆ የሆነ ቤት ይሄዳል። ከዛም በኋላ ይሄድና ከአንድ ሰራተኛ ጋር ይተኛል። መሐመድ ተኛ። ከዛ ምን አደረገ? እንዲህ ፓንት ሰረቀ። መሐመድ ፓንት ሲሰርቅ አዩና ቡና እየጠጡ ፓንትን የሰረቀው እኮ ምናምን አሉ። ይሄ ሰውዬ እኮ ፓንት ሰረቀ። አላህ መጣና ጆሮውን ዝቅ አደረገና ካርሽ ላይ ዞረንና ጆሮውን ዝቅ አደረገና ሰማ። ሲሰማ መሐመድ ፓንት ሰርቋል እያሉ ሲጠቋቁሙ ሰማ። አሃ አለ። ወሬ ሰማይ ላላ የወደፊቱ ነው እኮ አቅም። ቀስ አለና አንቀጽ አውረደለት። ምን አለ? አንቀጽ አውረደለት። የኔ መልእክተኛ ፓንት ሰርቋል የሚሉት ውሸት፣ ፓንት ሰርቋል ብሎ የሚናገሩት ነገር ቅጥፈት ነው አሉ እና አውረደለት። አላህ ማለት ነው ያውርድለት። እኔ በደንብ ነው የሚያስቀኝ ባይዘው ያ አንቀጽ። አላህ ወሬ ይሰማል እንዴ ብዬ ዝም ብዬ ሐሜተኛ ነው እንዴ ዝም ብሎ ጎንበስ። የወደፊቱን አቅም አለ። ካን ዩ ኢማጂን? የማን ድምፅ ነው የሚረብሸው ጋይስ? አድርጎ ቀሲስ ጋር ነው መሰለኝ። ድምፅ ቡዳ በለው ይሉኛል እንዴ? ምን ነው ድምፅ ቡዳ የሚበላው? መድኃኒዓለም ይቅር ይበላችሁ። አላህ ነው ቡዳው አላህ ነው። ኤኒዌይስ እንደዚህ አይነት ነገሮች አሉ። መታረም ያለበት እንደ አንቀጽ የእስልምናው አስተምሮ ብዙ ነገሮች አሉ እና እኔ አሁን ይህን ተናግሬ ልጨርስና ልውረድ። በዚህ ላይ ጥያቄ ያለው ሰው ካለ አላህ መታረም አለበት እያል እናንተም ደግሞ አይ አላህ ሁሉን አዋቂ ነው አይሳሳትም የምትሉ ከሆነ ሙስሊሞች ካላችሁ ግቡ፣ ላስተናግዳችሁ። አንዴ እናስተናግዳችሁና እኛ ምንውጣ። ግን እንደ እስልምና አስተምሮ ይሄኛው ትክክል አይደለም ብለን ነው የምናምነው እኛ። ይህ ትክክል አይደለም። አላህ ብዙ ነገር እንትን ማለት አለ፣ መታረም አለበት፣ ማወቅ አለበት፣ አውቆ መናገር አለበት። ዝም ብሎ በግምት መናገር የለበትም። ነጋዴ ነው በግምት የሚናገረው ወይም አንድ ነገር አስቦ የሚናገረው። አላህ ያላለውን ብሏል ብሎ በግምት ይናገራል። ይህን ነገር ማስተካከል አለበት። እንደ አምላክነቱ አደብ መያዝ አለበት። አምላክ ከሆነ ከኛ በልጦ መገኘት አለበት። ለምን ከኛ ወርዶ ይገኛል? ከኛ ተሽሎ መገኘት አለበት። ለምን ከኛ ዝቅ ብሎ ይገኛል? እኔ ብጠይቀው ብዙ ነገር እጠይቋለሁ። አላህ ቢሰማ ኖሮ አይሰማም። ግን ብጠይቀው እሱ የሚያውቀው ሐሳብ ላይ ሳይሆን መሞገት የሚያውቀው ጉልበት ላይ ነው። ለምን ካላችኋል፣ ለምሳሌ በቂያማ ጊዜ አላህ ይመጣል፣ አንድ በሉ። ቁርአን የገለጣ ሰው ሆኖ ይመጣል፣ ሁለት በሉ። መሐመድ ራሱ የዘረፋቸውን ልብሶችን ይዞ ይመጣል፣ ሊመልስ ማለት ነው። የሰረቃቸውን ልብስ ሊመልስ ይመጣል። ሱራ 8 የዘረፋ ምዕራፍ ቁጥር 1 ላይ መሐመድ የዘረፋቸው ፓንቶች፣ ሁሉ ነገር የዘረፋቸው በቂያማ ጊዜ ለባለቤቶቹ ከሙታን ለተነሱት ሊመልስ፣ ፓንት የተሰረቀበት ፓንት ሊመልስ፣ ቀይ ልብስ የተሰረቀበት ቀይ ልብስ ሊመልስ፣ ምግብ ምንድነው ሻሽ የተሰረቀበት ሻሽ ሊመልስ አላህ መሐመድ ይመለሳል በቂያማ ጊዜ። ከዛውን እነዛ ከሙታን ይነሱና የፓንት ባለቤቱ ለፓንት ባለቤት አላህ ነው የሚያስመልሰው። እንግዲህ አላህ ሐቀኛ ስለሆነ የዛኔ ያስመልሳል። ይሄን ቃል ገብቷል አላህ። ከዛም በኋላ ቁርአንስ የገረጣ ሰው የተራበ ሰው ሆኖ ይመጣል። ከዛስ አላህ በምን መልክ ይመጣል? ይወርድና አላህ ምን ይመጣል? በምንድን ነው የሚገለጠው? በካራቴ ነው የሚገለጠው። እንዲህ ባቱን ወደ ላይ ይገልጣል ማለት ነው፣ ሊረግጠን ማለት ነው። አላህ ፊቱን አይገልጥም፣ በእግሩ ነው የሚገለጠው። ለምንድን ነው አላህ እግሩን በእኛ ላይ የሚዘረጋብን? ባይዘው ይሄ በጣም ያሳስበኝ። እኔ ብጠይቀው እግርን ለምንድን ነው እኛ ላይ የሚዘረጋው? አንድ ሰው ቢሞትስ? ምክንያቱም ይረግጣል። ያ እግሩ ደግሞ የሲኦል እግር ነው። ባይዘው የሲኦል እግር ነው። ልክ ሲኦል አልሞላ ሲል ይሄን እግሩን ከቶ ነው የሚሞላው። ከዛም በኋላ እዛው ሲኦል ሞላ ይላል፣ እግሩ እዛው ይቀራል ማለት ነው።
የሲኦል ስለሆነ አንድ እግሩ የሲኦል ነው፣ አንድ እግሩ ደግሞ የጀነት ነው። እንደዚህ ከፋፍቶ ነው የሚሄደው አላህ ማለት ነው። ስነ ምግባር ራሱ ከዚህ ላይ ስነ ምግባር አንማርም። ከአንድ ፈጣሪ ከተባለ ስነ ምግባር አንማርም። እኛ አሁን ግራ ገብቶናል እያለ ነው መሐመድ። እሺ ይመልስ፣ ሐቀኝነት ከሆነ የተሰረቁ ሰዎች ምናምን ልብሳቸውን ይመልስ። ድሮም ሌባ እንደሆነ እናውቃለን። ብዙ ሰርቋል። ሱራ ሳሂህ ቡኻሪ 1759ን ማየት ይችላላችሁ። 5917 ማየት ይችላላችሁ። ቃል በቃል መሐመድ እንደሚሰርቅ ይናገራል። ሱራ 8:1 ሂዱና ይሁን ቃል በቃል መሐመድ እንደሚሰርቅ ይናገራል። የሀገር ቦታ አለ መሐመድ እንደሚሰርቅ። ይህን እንቀበላለን። እንደሚመልስ ሐቀኝነቱን ይሁን ችግር የለውም። እኔ ጥያቄ የፈጠረብኝ አላህ ሲገለጥ ለምንድን ነው በእግሩ የሚገለጠው? እግሩን ይዘረጋባቸዋል ይላል። ባቱን እንደዚህ ይዘረጋባቸዋል ይላል። ለምን? እና እንደዚህ አይነት ነገሮች መስተካከል አለባቸው። ጥያቄ ያላችሁ ሙስሊሞች ካላችሁ ግቡ። ተው ይፍታ ተው። ለኛ ሀቢብ እኔ ያለኝ መሐመድ ፓንት ስሰርቅ ለምንድን ነው አላህ በዛ ሰዓት አልሰረቅም ያዳለው? በቂያማ ቀን ያለው ወይ ሰርቆ ከሆነ በዛ ሰዓት ለምን አልመለሰም? የዛን ሰዓት ስሙ ሊጠፋ አልፈለገም። በተከታይ ይፈልጋል። የዛን ሰዓት ስሙ ከጠፋ ይሄን ሁሉ ተከታይ አያገኝም። አላህ ካጋለጠው መሐመድ ራሱን ያጠፋል። ስለዚህ ወይ ዘመን እና ጥያቄ ምናልባት ትንሽ ታውቃለህ ብዬ አስባለሁ። ባት አለው ስትል ምን ማለት ነው አልገባኝም። እየሳኩ ነው ማለት ሚስ አንደርስቱድ እንዳላደረጉ ብዬ ነው። አማርኛውን የማስበው ባት ነው ወይስ ባት ማለት ምንድን ነው? ባት ማለት ከጉልበት በታች ቁጭ ከታፋ በታች ከቁርጭም በላይ በታች ያለችው እቺኛ የለም ከቁርጭጭነት በላይ ያለችው ማሰል ያለበት እሱ አለው አዲስ ነው ለኔ። ሀቢቢ የምትሄድበት ከሌለክ ርዕስ ልቀይርልህ። ምንድን ነው የምትሄድበት ርዕስ ማለት ነው የምትወይበት ማለት ምን የምትልበት ነው ይባላል። እሺ ቁርአን አካል አለው የለውም ብለሽ ባይዘው ያን ራሱ ወደዛ እንሄዳለን። ቁርአን ዝም ብሎ ወርድ ፋላስ ወርድ ነው አካል አለው የለውም የሚለው ይፍታ ግባ ይፍታን አስገቡት። ከልቤ አመሰግናለሁ። መልካም ቀን ይሁንላችሁ ሁላችሁም። አሜን። ባቴ ቢሆን ማስረጃ ስልጣን አለክ እኮ ማነክ አስገቡት። ስልጣኑን ለምንችል ታደርገው ፈለክ እኔ ያለኝ እንዴ ስልጣንን አትጠቀም አንተ እኮ ነው ትላለህ። ይፍታ ይታል አስገቡት። ይታል ይፍታ እንደዛ ነው ጋይዝ። ሀቢብ በዛውም አላህ ሙስሊሞቹ ለምንድን ነው በቂያማ ቀን የሚክዱት? መጀመሪያ ስገለጥላቸው አብራራል አብዝ ብላህ የሚሉት አላህ ውሸታ መሆኑን ያለው አይዘኔ አላህ እኮ ሲገለጥ ባይዘው ይመሳሰልባቸዋል። ደጃልና አላህ በጣም ስለሚመሳሰልባቸው አሁን እኮ እውነት መስሏችሁ እኮ እየሄዱ ነው። ሰውየው እኮ እየተጫወተባቸው ነው። እቺ ቂያማ ብሎ ያስቀመጣት አንደርስታንድ ሆም ብሎ ያን የክርስቶስን ዳግም ምጽአት ቂያማ ብሎ አስቀመጣት። የሚገለጠው ባይዘው አላህ ሰውን ኢየሱስ ክርስቶስ ነው። ደጃል የኢየሱስ ክርስቶስ ተቃዋሚ እንጂ ያለ ተቃዋሚ አይደለም። አንቲ ክራይስት ነው የሚለው። አንቲ አላህ አይልም። አንቲ አላህ ከሆነ ቀኑ የአላህ ነው ማለት ነው የሚገለጥበት። ደጃል ደግሞ የሚመጣው በቂያማ ጊዜ ነው። ልክ ቂያማ ሊገለጽ ሲል ደጃል ይመጣል። ከዛን ሐምራዊ የሆነ ሰውዬ ይመጣል። ወፍራም የሆነ ሐምራዊ ሰውዬ ይመጣል። ብዙ ሰው ነው የሚመጣው። ይዛን ታይም
ከመጡ በኋላ የሚገለጠው ደግሞ ማን ነው? መጨረሻ ላይ አንቲክራይስት ነው። ይህ አንቲክራይስት የተባለው ደግሞ ደጃል ነው። ደጃል አንቲክራይስት ከሆነ የክርስቶስ ተቃዋሚ እንጂ ያለ ተቃዋሚ አይደለም። አግኝታችሁ ነው? ያለ ተቃዋሚ አይደለም። ሶ የክርስቶስ ተቃዋሚ ከሆነ ያ የሚገለጠው ያቺ ቀን የክርስቶስ ዳግም ምጽአት ናት ማለት ነው። አዙ ቢላሂ ይላሉ ብሎ የተናገረው ያ ቃል መሐመድ በሌላ ቅኔ አስቀመጠ እንጂ እቺ አዙ ቢላሂ የምትለው ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር ከመላእክቶች ጋር ልክ ወደ ምድር ሲመጣ ታጅቦ ሲመጣ መለከት ሲነፋ ኢትስ አሜዚንግ። የዛኔ ሙስሊሞች ይደነግጣሉ። አላህ ይታል ይላሉ። አላህ ይታል ለካ ከይዙ ተለውጧል። የዛኔ አውዙ ቢላሂ ይላሉ። የሚገለጠውን ሲጠብቁ ሌላ ካለው ለካ የሚመጣው ለካ ጌታችን መድኃኒታችን አምላካችን ነው ኢየሱስ ክርስቶስ ነው። የቅድስት ድንግል ማርያም ነው በክብር የሚገለጠው። መሐመድ ምንም አይገለጥም። ሊራገጥ ነው የሚገለጠው። ተገልጦበት ሞቷል። እሱ መሐመድ የለም፣ አላህም የለም። እነሱ አላህ ሲጠብቁ ትርጉሙ እሱ ነው። ያም ትርጉሙ እሱ ነው። ያሹዋም ያሉኝም ጆሹዋም ይሁን ያሉኝን እነዛ እንዳለ ትርጉማቸው በዛ ስለወረዱ አንድ ነው ነው አይደል ሐሳቡ? እኔ እንደታውቃለሁ ምክንያቱም እናት ቋንቋ አይደለ? ከእናት ቋንቋ አይደለ የሚወጣው? እናት ቋንቋ ደግሞ ትርጉም አለው። ያንን ትርጉም ይዘው ነው የሚሄዱት። ያ አልኩ ያለሁት አሁን ምንድነው መሰለ መዝሙሪ እሱ እንዳጠያየቁ የጠየቀኝ ነገር እኔ አዙሪ የጠየቁት ጥያቄ ምንድነው? ምንም አይነት እኔ እንደ ድራይቭ አድርጌ ነው የተናገርኩት። ግን እዛች ጋር ካየ ነው ጂሰስ የምትለው ቃል እነሱ ጂሰስ ብለው የሚጠቀሙትን ቃል ጂሰስ GESUS የሚጠቀሙትን ቃል ማለት ነው። ዳይሬክትሊ GESUS ዳይሬክት ሚኒንጉ ምንድን ነው ከተባለ ሚኒንግ አለው። ኢየሱስ የሚለው ወደኋላ ነው የምንሄደው። አሁን ኢየሱስ የሚለው ምንድነው ብትለኝ እኔ የጀመርኩት ስም አይደለም። አየኸው፣ እኛም ኢትዮጵያን ስንጠቀመው ነጮቹ ሲጠቀሙት እኛ አይደለም የጀመርነው፣ እኛ አይደለም ያወጣ ነው። ገባ? የሀገራችን ሳውንድና ስፔሊንጎች ሳውንዱን ይዘው ይመጡና ግን ትርጉሙን ግን እናት ወርዱ ነው ይዘው የሚወጡት ማለት ነው። ያ እኔም እኮ መዝሙር ያልኩት እኮ እኔም እሱን እኮ ነው። በቃ ስለዚህ አይለውጠው ነው የምልህ። አሁን ጂሰስ ምንድነው ብትለኝ መድኃኒት አዳም ፈዋሽ ነው የምልህ። ለምን ጂሰስ ራሱ የሚለው ወርዱ ራሱ ድራይቭ የሆነው ከምንድን ነው አልኩ። አሁን ቅድም ሙሴ ማለት ምንድን ነው ስለ ምን ብዬ ተረጎምኩልህ? ውሃ ማለት ነው አልኩ። ኦኬ ለምን ኦልሬዲ በሂብሩ ሙሴ ማለት ከውሃ የተገኘ ውሃ ማለት ነው፣ ወይም ውሃ አካባቢ ያለ ማለት ነው። ከውሃ ስላገኙት ስሙን ሙሴ ብለው አወጡለት ይላል። አየኸው። አሁን ሙሴ ማለት ምንድን ነው ብትለኝ ውሃ ማለት ነው እልሃለሁ። ሞሰስ ብትል ግን ውሃ ትላለህ በእንግሊዝኛው። ምክንያቱም ውሃ ለሚለው ወተር የሚል አለ አይደለ? አይደል? ስለዚህ አሁን ሞሰስ የሚለው እንዴት ነው ውሃ የሚመጣው ብትለኝ በአማርኛ ሙሴ ያልነውን እንግሊዝኛው ደግሞ ሲያመጣው ምን ብሎ ጠራው? መውሰስ ብሎ ጠራው ማለት ነው። ግን ትርጉም ብትለኝ የሂብሩን ትርጉም ይዛል ማለት ነው። ኦኬ መዝሙር አሁን ምንድን ነው ቅድም ያሳዩኝ ሪዛልት አለ የአረብ ክርስቲያኖች ምናምን ብለው ያመጡልኝ ማለት ነው መጽሐፍ ቅዱሳቸው። ያ እሱ ምንድን ነው ይላል ያላችሁኝ? ኢሹዋ ነው ምናምን ነው የሚለው አይደል? ኢሱዋ ይላል። ኢሱህ ይላል። ኦኬ እና ጂሰስ የምትለው ቃል ደግሞ ለምንድነው ጂሰስ የተባለው ካልኩኝ ደግሞ ቅድም እንዳጠራሩ እንዳሉኝ ማለት ነው የየራሳቸው አይነት እንትን ሲሉት ለምሳሌ ዋይ ሳውንድ የላቸውም፣ ጄ ሳውንድ ነው ያላቸው። ያ እሱን ነው እያሉኝ የነበረው ማለት ነው አይደል? በእንግሊዝኛው ዋይ ሳውንድ የላቸውም፣ ጄ ሳውንድ ነው ያለው። ዋይ ሲመጣ ሁሌም ጄ ነው የሚጠቀሙት። ኦኬ ቅድም እንትን ያሉኝ ነገር አለ። ለምሳሌ ጂሰስ የምትለዋን ቃል እያወርና ስንመጣ በጣም ወደ መጀመሪያው እንዳልመልሳችሁ ብዬ ነው እንትን ለማለት የምፈልገው እና ያሸዋ ወደምትለዋ ቃል ስንመጣ አይደል የእነሱ እንዳጠራቸው የጠሩት ጂሰስ ብለው የጠሩትን ዳይሬክትሊ ሚኒንግ እንትን ብንለው ሚኒንግ የለውም አይደል? ነገር ግን ወደ ሩት ወርዱ መውረድ ግዴታ ነው። ግዴታ እኛ አልጀመርነውም ይሄን ስም ወንድም አለ። እኛማ ተቀብለን አሁን ለዚህ እኮ ነው አሁን ኢሳን ተርጉምልኝ ብለህ ወደ እናት ቋንቋ መሄድ አትችልም። ተርጉምልኝ ብለህ አሁን ከየት ታመጣዋለህ? ወደ እናት ቋንቋ ተርጉምልኝ። ቅድም ለምሳሌ መዝሙር ያመጡልኝ ምንድን ነው ይሄ የክርስቲያኖች አረብ ክርስቲያኖች ብለው ያመጡልኝ ሲሪያ ክርስቲያኖች መሰሉኝ አይደል? አይደሉም። አረብ ጠቅላላ አረብ ክርስቲያኖች የሚጠቀሙበት ነው። ኦሪየንታል እና ኢስተርን የሚጠቀሙበት ማስረጃ ያሉት ሲሪያ ክርስቲያን እንደሆነ ነው ሪዛልት የመጣልኝ። ምኑ መምህርዬ እያደረቁት ነው። ይብቃ ወንድምዬ፣ ዝም ብሎ ነው። እስቲ አንድ ጥያቄ ጠይቅ አሊ።
ካንትሪ የሚለው እኔ ጋር ሌሊት ነው ላግዛችሁ ብዬ ነው። አይ ሆፕ ይረዳችኋል። እስኳን ሰጣችሁ አሊ እሺ ግሩፕ በጣም አመሰግናለሁ። ወይ ከነሱ ጋር ልቀጥል? እሺ አንድ ደቂቃ አሊ ካንትሪ የሚለው ትርጉም ንገረኝ። ቆይ አንድ ደቂቃ አሊ ሴናን አንዴ ላናግራት ፕሊዝ። ይቅርታ ህላዊ ሴናን የመጣው ሰላም ነው። እንዴት ነው? አለን ጠፋሽ እኮ በአንድ እንትን ጠፋሽ። ይሁን መልካም አትሲ በቃ እሺ። አይሻ ጥያቄ የመጣው ክርስቲያኖች ኢየሱስ ሚሉትና ሙስሊሞች ኢሳ ሚሉት ተመሳሳይ ናቸው ወይ ብዬ ጠይቄ ነበረ። በዛ የተነሳ ነው የመጣው። አይ አይደለም፣ ባለፈውም ስንት ያሳይችሻለሁ አይደለ? ምክንያቱም ክርስቲያኖች አረቦች ኢሳን ቢያውቁት ኖሮ ኢሳን ቢጠቀሙ ኖሮ ኢሳ ብለው በጻፉ ነበረ። በመጽሐፋቸው ግን ኢሳ የሚል አናገኝም። እኛ ኢሳና ኢየሱስ ክርስቶስ አንድ አይደሉም ብለን እናምናለን። በማስረጃ ባለፈው አሳይችሻለሁ። አይ ክርስቲያን ወገኖች ራሱ አሁን እንደዛ ማለት አንድ ናቸው፣ ግን ተሰርቆ ነው የተሰረቀ ነው ምስሉ ነበር። አይ እኛ እውነቱን ለመናገር መዝሙሬ አንድ ሀሳብ ላንሳ፣ አንድ ሀሳብ ይቅርታ። እኔ ግን በቃ ልቀቁኝ። በጣም በቃ ከእነሱ ጋር ቀጥላለሁ። በቃ በሌላ ቀን እቀጥላለሁ። አሊ ፎሎ አድርግ ያለሽ ወንድም ማለት ሼና አንዴ ትልቁ ላይ አድርገኝ እና ልክልሃለሁ ዶክመንቶች። እሺ ደህና ዋሉ። ይቅርታ በጣም እሺ። ያው እየነጋብኝ ሰው ነው። እሺ